አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ሜም ሸቃሪት ላይ ከዋናው ስቱዲዮ ከመዳም ክሽና ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች አንድ ሳምንት ይሆናል መሰለኝ ቪዲዮን ከሰራሁት አላቅም። ኮመንቱ ከተጻፈ ቆይቷል፣ ግን ቪዲዮ አልሰራሁበትም ነበር ማለት ነው። እሱም ምንድን ነው መሰላችሁ በባለፈው ለወንድ ብር አትስጡ ብዬ ቪዲዮ ሰርቼ ነበር እና ከዚያ ቪዲዮ ላይ የተጻፈ ኮመንት ነው። ወይም ደግሞ የማትፈልጉት ወንድ ጋር ጊዜያችሁን እድሜያችሁን አጨርሱ፣ ግዴታ ከእሱ ጋር ያላችሁን ነገር ለመጨረስ ደግሞ እናንተ ሀገሬ መግባት እቅድ ከሌላችሁ ለሱ ብቻ ብላችሁ ሀገር መግባት አይጠበቅባችሁም። በምትኖሩበት አረብ ሀገር ኤምባሲ ሄዳችሁ ጉዳዩን ወይም ፍቻችሁ መፈጸም ትችላላችሁ ብያችሁ ነበርና አንዲት እህታችን በማርያም መይሞና ስልክሽን አስቀምጭልኝ ላይ ነበርና በውስጥ መታ ምን ብላ እንዳወራችን ልንገራችሁ። በነገራችን ላይ ልጅቷ በጣም ጀግና ልጅ ነች። መምህርት የነበረች ልጅ ነች ማለት ነው። እንግዲህ መምህርነት ስራዋን ለቃ ነው ወደ አረብ ሀገር የመጣችው። እሱም ምንድን ነው መሰላችሁ እሷ አረብ ሀገር መታ 3 አመት ከምናምን ሰርታለች ካሁን በፊት። ከዛ ኢትዮጵያ ሄዳ ደግሞ ድጋሜ መታ ነው ማለት ነው። ሀገሬ ልጆች እና ያንን ነገር ስሰማ እህቶች እንዳይሸወዱ ለእህቶች አንድ ጠቃሚ ነገር ላካፍልሽ እስኪ። በእኔ የደረሰው ነገር በእነሱ እንዳይደርስ ምናልባት ይሄን የማውቁቶች ካሉ እንዳይታለሉና እንዳይሸወዱ ጊዜያቸውንም ገንዘባቸውን እድሜያቸውንም ላልሆነ ወንድ እንዳይከፍሉ ሊጠቅማቸው ስለሚችል ይችን መልእክት አድርሽልኝ ብላ ነው ማለት ነው። እንግዲህ እሷ እንዳለች ከሆነ የሀገሬ ልጆች መምህር ነበረችና ከዚያው ከምትሰራበት ስራ ቦታዋ ከሆነ ሰው ጋር ተዋወቀች። እሱም መምህር ስለሆነ ማለት ነው። ከዛ ያው ተግባቡና ሁለታችንም ቤት ኪራይ እየከፈልን ከምንኖር ምንም እንኳ ሰርግ መደገስ ባንችል በእንትን ተፈራርመን አብረን እንሆን ሲለኝ እኔም ፍቃደኛ ሆንኩና እሺ ብዬው አብሬ መኖር ጀመርኩ ነው ያለችው። ከዛ ሁለታቸውም ምን አለ መሰላችሁ እንደዚያ ስራቸውን እየሰሩ እያሉ መምህራኖች ተደራጅተው በማህበር ነው መሰለ ያለችኝ አላቅም፣ ብቻ የሆነ ተደራጅተው መንግስት ለእያንዳንዱ መምህር ቦታ ሰጣቸው አለች ማለት ነው የሀገሬ ልጆች። እና እሷም ቀድማ ነበር የተመዘገበችው፣ እሱም ቀድማ ነበር የተመዘገበው እና ለእያንዳንዳቸው የቦታ ባለቤት ሆኑ ማለት ነው። ሁለታቸውም ቦታ ተሰጣቸው እና የተሰጣቸው ግን የምሬት ቦታ ስለሆነ ወጣ ያለ ስለሆነ እነሱ ደግሞ መኖር የሚፈልጉት ወደ ከተማ ውስጥ ስለሆነ የሁለታችንም የምሬት ቦታ ሸጥነው አለች ማለት ነው። የሁለታችንም የምሬት ቦታ ሸጥንና ጨማምረን መሀል ከተማ ላይ ቦታ ገዛን አለች ማለት ነው የሀገሬ ልጆች። እና ጓደኞቻችን የኔም የሱም የማውቃቸው ጓደኞች እንደዚህ በማህበር ተደራጅተው ቦታ የተቀበሉ ሴቶቹ ስራቸውን ወይም መምህርነታቸውን አቁመው አረብ ሀገር መጥተው ቤት ሰርተዋል አለች ማለት ነው የሀገሬ ልጆች። እኛ ልጅ ለመውለድ ያሰብነው ቤት ከሰራን በኋላ ነው። ኢትዮጵያ ላይ ሆነን ሁለታችንም ይሄን ስራ እየሰራን ቤት መስራት እንደማንችል አወቅነ፣ ተረዳን። ምክንያቱም ደሞዛችን በጣም ትንሽ ስለሆነ ትላለች። ከዛ ከባለቤቴ ጋራ ተመካከርነ፣ እሱም ገፋፋኝ። እንደምታዩ ከሌ ሚስት እኮ ሂዳ በ2 አመት ቤቷን ሰራች እንደዚህ ያደረገች ሲል እኔም ደግሞ ከክራይ ቤት መውጣት ስለምፈልግ የመምህርነት ስራዬን አቆምኩኝና ወደ ዱባይ መጣሁ ትላለች ማለት ነው ሀገሬ ልጆች። እና ስትመጣ የሰውዳ ምንም የለብኝም ብላለች። ምክንያቱም የሁለታቸውን ቦታ ሽጠው የተራረፈ ብር ነበር እና ቦታውን ገዝተው ሌላ ቦታ ገዝተው ትንሽ ብር ተርፎን ነበር። በዚያ ፕሮሰሴን አድርጌ መጣሁ ነው ያለችው። አልወለዱም የሀገሬ ልጆች። ከዛ ከመጣሁ በኋላ በ3ኛ ወሬ ደሞዜን ላኩለትና የሆነ ነገር ግዛ አልኩት። እኛ ትኩረታችን ወይንም እኔ የተሰደድኩበት ትልቁ አላማዬ ቤት ለመስራት ብቻና ብቻ ነው ብላለች ማለት ነው። ከዛ የ3 ወር ደሞዜን ስልክለት እንጨት ግዛ አልኩት። አሁንም ደግሞ የ3 ወር ደሞዜን አጠራቅሜ ቆርቆሮ ግዛ አልኩት አለች ማለት ነው። ከዛ 9ኛ ወሬ ሲደርስ 9ኛ ወሬን ደሞዝ 3 ጊዜ ከላኩለት በኋላ አሁን ቤቱን መጀመር ትችላለህ፣ ምክንያቱም በቂ ብር አለ፣ የቀረውን ደግሞ እኔ እየሰራሁ ልክልሃለሁ፣ ማስጨረስ እንችላለን አልኩት አለች። እሱም ይሻልና በሀሳቤ ተስማምቶ ቤቱን አስጀምረው ትላለች ማለት ነው ሀገሬ ልጆች። እንግዲህ እሷ ያው ብሯ ሙሉ ለሙሉ የምትልክ ለሱ ነው እንጂ በሌላ ሰው ወይም ቤተሰቦቿ የሚያውቁት ነገር የለም። አምነዋለች እና ላኩለታ ላይ ቤቱ መጀመር አይቀርምና ቤቱ ተጀመረ ብላለች ማለት ነው። ከዛ ያን ቤት የ1 አመት ደሞዜ፣ ምክንያቱም ሌላ ነገር የምታወጣለት የለም፣ እሱ መምህር ነው፣ የሚያገኘውን ደሞዙን ለቤት ክራይና ለራሱ ቀለብ ይችላል ብላለች። ሌላ የሚያስቸግረኝ የለም፣ ከመጣሁ ጀምሬ ለቤተሰቦች 5 ሳንቲም ልክ ያላቅም ብላለች።
እና 1 አመት ሆነኛ ላይ የ1 አመት ደሞዜ ተላከ ሙሉ ለሙሉ ብላለች። እና 1 አመት ደሞዜ ሲላክ ቤቱ ተጀምሯል። ግን እንደጠበቅኩት እየሄደልኝ አይደለም፣ እየፈጠነ አይደለም። ብር ላኪ ብቻ እንጂ የሚለኝ ይሄን ያክል ተሰራ ምናምን የሚባል ነገር የለም ብላለች። የሚያሳዝናችሁ ነገር እዛ አካባቢ የእሷም ሆነ የእሱ ዘመዶች የሉም። እነሱ የሚኖሩበት ሌላ አካባቢ ነው ሀገሬ ልጆች። ያ ማለት እሱ እንደፈለገ ቢያደርገው ምን ቢያደርገው የሚያውቀው ሰው ለእሷ ደግሞ እንደዚህ እያደረገች ነው ተጠንቀቂ ብሎ የሚነግራት ሰው አልነበራትም ማለት ነው። ከዛ የ1 አመት ደሞዙም አለቀ። ከ1 አመትም አልፎ ደግሞ የ1 አመት ከ6 ወር ደሞዝ ላኩለታ ላይ ቤቱ ግድግዳው ቆማለች ማለት ነው። ከዛ በኋላ ግድግዳው ከቆመ በኋላ እጮህበታለሁ። ስጮህበት እንደምንም እንግዲህ ቆርቆሮው ተጣለ ብላለች ማለት ነው። የሚሰራው ደግሞ የእንጨት ቤት ነው እና ቆርቆሮው ቆመ። አሁንም ደግሞ ላክ ይባላለሁ አለኝ። በጥቅሉ የ2 አመት ደሞዜ ላኳለች ማለት ነው። የ2 አመት ደሞዜ እንደላኩ እንጨቱና ቆርቆሮው እንደቆመ ከዚያ በኋላ ቤቱ ነቅነቅ አይልም። አሁንም ብር አንሶኝ ነው፣ ስለዚህ ብር ላኪ ይላላለች። ከ2 አመት ደግሞ አለፈና የ6 ወር ደሞዜንም ላኩለታል። 2 አመት ሰርተሽ ትመጫለሽ የተባልኩ ሴትዎ 2 አመት ሲያልቅ ቤቱ ገና ቆርቆሮ እንደቆመ ነው። ወደ ሀገሬ እንኳን መመለስ ፈልጌ እንዴት ብዬ በዚህ ሁኔታ እመለሳለሁ ብዬ አሳደስኩና ቀጠልኩ ትላለች። ከዚያም የ6 ወር ደሞዜ ላኩለታለች። የ6 ወር ደሞዙ ሲላክለትም አሁንም ቤቱ በዚህ ሁኔታ እንዳለ ነው። ስለ ባሌ ጓደኞቹን ስጠይቅ ምናምን አብረውኝ ሲሰሩ የነበሩትን እሱ ጥሩ ሰው እንደሆነ ነው የሚነግሩኝ አለች። እየጠጣበት ይሁን እየቃመበት ይሁን ምናምን ብዬ ስጠይቅ አይ ምንም አይነት ሱስ ደግሞ እንደሌለበት አውቃለሁ። ምናልባት እኔ ትቼው ከመጣሁ በኋላ ተበላሽቶ ይሆን እንዴ ብዬ ጓደኞቹን ስንጠይቅ እኛ እስከምናውቀው ድረስ ሲጠጣ ሆነ ሲቅም አናየውም ብለዋሉኝ አለች። ከዛ የ2 አመት ከ6 ወር ደሞዝ ተላክ። ያው ነው አሁንም ያገሬ ልጆች። ከዛ በኋላ ግን ለምን ብዬ ማሰብ ወይንም ደግሞ ቆም ብዬ ማስተዋል ጀመርኩና ካሁን በኋላ ባልክለት ሳልኩና የ6 ወር ደሞዜን በእጄ ያስኩና 3 አመቴን እንደጨረስኩኝ ኢትዮጵያ ገባው ትላለች ማለት ነው። ከዛ ኢትዮጵያ ስገባ ለእሷ አልነገረችውም። እኔ ኢትዮጵያ ስገባ መጀመሪያ የነበርንበትን ቤት ለቆ ሌላ ሰፈር ነው የተከራያለች ማለት ነው። ገብቷቸዋል። እና ስሄድ ከዚያ ሰፈር የለም አጠያቂ እሱን አገኘሁት አለች። ተሰራ ወይም ገዛ ነው ያልኩትን ቦታ ሄጄ ሳየው ቤቱ ቆርቆሮና ግድግዳው ብቻ እንደቆመ ነው፣ ሀለክ የለው ምን የለው ማለት ነው። ከዛ በኋላ ሁኔታዎችን ማጣራት ጀመርኩኝ። ሁኔታዎችን ማጣራት ስጀምር ሌላ አብራን የምትሰራ መምህር ልጅ ነበረች አለች ማለት ነው። ከዛ አሁንም ደግሞ የእሷን ቦታ ሽጠው ሌላ ቦታ ገዝቷ ያች ልጅ ሌላ ቦታ ገዝታ ያነ ቦታ በእሷ ባልና በዚያች ልጅ ስም ሆኖ የዚችኛይቱ ሚስቱን ቤት ትቶ የዚያችኛይቱ ሚስት ሰርቶ ቤቱ አልቆ ሊገቡበት እየተዘጋጁ ደረስኩበት ትላለች ማለት ነው። እሷ ስትልከው በነበረው ገንዘብ የሌላኛዋ ወይንም ደግሞ የአዲሲቱ ሚስቱን ቤት ሰርቶ ሁሉን ነገር ጨርሰው ሊገቡ እየተዘጋጀው ደረስኩ። ቅስሜ ተሰበረ ብላለች። ምላችሁ ፈልጌ ነው። ቤቷ እሷ ተጀምረው ቀርቷል። ቆርቆሮውና እንጨቱ ብቻ እንደቆመ ነው። ያንን ደግሞ የጨረሰው የ9 ወር ደሞዜ ነው ብላለች ማለት ነው። ሀገሬ ልጆች ለካ ሌላውን ወይም ደግሞ ይሄኛውን ቤት ማስጨረስ ያልቻለው ሌላ አዲስ ሚስት አግብቶ የዛችኛይቱ ሚስቱን እየሰራ ነበረ። ግን እሱ ብልጥ ስለሆነ ከዛችኛይቱ ሚስትም ከቦታው ስሙን አስገብቷል ማለት ነው። ሌላ ቦታ ነበራት የምሬት ቦታ። ያንን የምሬት ቦታ ሽጣ ሌላ ስትገዛ የዚችኛይቱ ልጅም ተጨምሮበት ስለተገዛ ይሄኛው ባልተብዬ የዚችኛዋ ልጅ ስሙ ስላለበት የዚችኛይቱን አንጋሎ ትቶ የዚያችኛይቱን ቤት ግጥም አድርጎ ሰራ። በማን? በዚች ምስኪን በስደተኛይቱ ሚስቱ ማለት ነው ያገሬ ልጆች። ከዛ ከገባች በኋላ ሁሉን ነገር አወቅኩኝ ላይ ቅስሜ ተሰበረ። ለሱ ደስ አይበለው ብዬ ያንን ቦታ በቁሙ ሽጨው መጣሁ ላይ። ምክንያቱም ከመጣው በኋላ ብጨርሰው ያው ዙሩ የሱ ስም ስላለ ለምን ላቤን ለሱ አበላለሁ ብዬ ያንን የተጀመረ ቤት ሽጬ ድጋሚ ስደት መጣሁ ወደ ሳውዲ ትላለች ማለት ነው። ቅርታ ሰርት ገብቶብኝ ነው። እና ውድ ቤተሰቦች ይቺ እህታችን በዚህ ሁኔታ ከሱ ጋራ ተለያይቼ መጣሁ ብላለች። አሁን እሷ ድጋሜ ስደት መታ እየሰራች ነው። ያነ ከሱ ጋር የነበረውን ቦታዋን ሽጣ ወይም የተጀመረ ቤቷን ሽጣ ሌላ ቦታ በስሟ ገዝታ መታ አሁን እየሰራው ነው። ስለዚህ ባካችሁ የሀገሬ ልጆች ወንዳምናችሁ ሙሉ ለሙሉ ገንዘባችሁን አትላኩ። እኔ ባመንኩት ሰው ይሄ ነገር ደርሶብኛል። ለሱ ብዬ ከቤተሰቦቼ ተገልሌ ነበረ እንደምልክ ቤት እንደምሰራ እንኳን ለቤተሰቦቼ እንኳን አልተናገርኩም። ሁለታችንም የተለያየ አካባቢ ልጆች ነን እንጂ አንድ አካባቢ አይደለንም። የተዋወቅነውም ስራ ቦታ ነው። ምንም ይሁን ምንም ቤተሰቦቻችሁ ጋር አተራራቁ። መስራትም መግዛትም ካለባችሁ
የዚያ ነገር ላይ ቤተሰቦቻችሁ እንዲጨመሩበት አድርጉ። ካልሆነም ብራችሁን ይዛችሁ ራሳችሁ ሀገራችሁ ስትገቡ ለመስራት ወይም ለመግዛት ሞክሩ እንጂ ወንድ አትመኑ። እኔ እንደዚህ አድርጎ የ2 ዓመት ከ6 ወር ደሞዜን በልቶኛል። ያውም ብልጥ ስለሆንኩኝ ተሎ ነቅቼበት ሂጄ ራሴን ታድጊያለሁ ብላለች ማለት ነው የሀገሬ ልጆች። አሁን እነሱ እንግዲህ ያንን ቤት ጨርሰው ከአዲሲቱ ሚስቱ ጋራ እሱ እንደፈለገ በሰላም እየኖረ ነው። እኔ ደግሞ ስራዬን መምህርነቴን የምወደው ስራዬን ለቅቄ መጥቼ በስደት እየተንገላተው ነው። በእኔ የደረሰ በእናንተ እንዳይደርስባችሁ ብልጦች ሁኑ። ተመችተሽኛል፣ እውነትሽን ነው። ለወንድ ብር አትስጡ። እንዴት ሴት ልጅ ወንድን በብር ትገዛለች ያልሽው ነገር ሀቅ ነው። መስራት የሚችል ከሆነ እሱም ታማኝ ከሆነ ባለበት የስራ እሷም ስራና ሲሄዱ በጋራ ያፈሩትን ገንዘብ አብሮ ይጠቀሙ እንጂ ወንድ አትመኑ። ወንድ አምናችሁ ሙሉ ገንዘባችሁን አትላኩለት። ሲጀመርም ብር መላክ ለወንድ አያስፈልግም። መስራትን መግዛትን ከፈለጋችሁ እባካችሁን በቤተሰቦቻችሁ አድርጉ ብላችኋለች የሀገሬ ልጆች። እና በጣም ስለገረመኝ ለአንዳንድ እህቶቼ ከጠቀማችሁ ላካፍላችሁ ብዬ ነው የመጣሁት። እና እህታችን መሻላህ እንዳልኳችሁ የአማርኛ መምህር ነበርኩ ብላለች። በጣም ደስ የምትል ስታወራ ራሱ የምጣፍጥ መምህር ነበረች። ግን እንጂ ሊያገባ ሰው ለባሏ ብላ እንግዲህ ተሰዳ እሱ እንደዚህ አድርጓታል። በእርግጥ እንኳን መጣች፣ ምክንያቱም የመምህርነት ደሞዝ የትም አደርሳትም። አሁን ሌላ ቦታ ገዝታ ቤቷን እየሰራች ነው። ኢንሻአላህ አላህ ያሳካላት። ቤቷን ከሰራች በኋላ በሀገሯ መኖር ትችላለች። እና እስኪ አንዳንዶቻችሁን ካነቃችሁ ልንገራችሁ ብዬ ነው። እሷም ደግሞ በማርያም ስላለችኝ ስልኬንም ሰጠዋት፣ መጣች። ብዙ ነገር ነው ያወራል። በነገራችን ላይ የመምህርነት ደሞዝ እንዴት እንደሆነ የመምህርነት ደሞዝ እና የአረብ ሀገር ህይወቱን ስታነጻጥረው ምናምን ብቻ ብዙ ነገር አውርታኛለች። ለእናንተ ይጠቅማችኋል ያልኩትን እንግዲህ ወደ እናንተ አምጥቻለሁ። ከጠቀማችሁ ከተማራችሁበት እናንተ ደግሞ ቪዲዮን ላይክና ሸር አድርጋችሁ ለሌላ እህቶቻችን አድርሱላቸው። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።